ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ትላንታችሁ እንዴት አለፈ? ዛሬስ ምን እንጠብቅ? በሐሳብ መስጫ ሳጥናችን በቃል ስፖርት ዩቲዩብ ቻናላችን ላይ እንደ ሁል ጊዜው ልታጋሩን ትችላላችሁ። ወደ ቤተሰቦቻችን እኛ በመረጃ ሰዓታችን በአፍሪካ ምድር የሰማነው ትልቁ ውሳኔ አነጋጋሪነቱ እንደቀጠለ ነው። አንቀጽ 82 ትላንትና አገልግሎት ላይ ዋለባትን አፍሪካን እናነሳለን። ወዲያ ባህር ማዶ ስንሻገር የአውሮፓ ሻምፒዮንስ ሊግ ከስምንቱ አራቱን አንግሶ አራቱን አስለቅሶ ተጠናቋል። እነማን ነገሱ? እነማን ደጋፊዎችስ አለቀሱ? እነማንን የሚያበሳጭ እነማንን የሚያስደስት ምሽት ነበረ? በመረጃችን ተካቷል። ውድ ቤተሰቦቻችን አራት የአውሮፓ ሻምፒዮንስ ሊግ ጨዋታዎችን ትላንት አየን። ዛሬም አራት መርሃ ግብሮች እንዲሁ ቀጥለው ይካሄዳሉ። ሬሞንታዳ የተመለከትነው አንድ ስቴዲየም ፖርቱጋል ላይ ነበረ። የቦዶ glimt ጉዞ ተጠናቋል። ውድ ቤተሰቦቻችን በታላላቆቹ ክለቦች ሲጠበቁ የነበሩ ሶስት የእንግሊዝ ምድር ጨዋታዎች ለአንዱ ብቻ ነው ምቾት የሰጠው። ቼልሲ በታሪኩ እንዲህ አይነት ሽንፈት ገጥሞት አያውቅም። ውድ ቤተሰቦቻችን ትላንትም በስታምፎርድ ብሪጅ ያውም ግብ ሳያስቆጥር ነው የተሸነፈው። ቼልሲ በሊያም ሮዛኔር ስር የገጠመው ነገር ግን ቀለል ተደርጎ የሚታለፍ አይደለም። ከቫራታስኬሊያን ልክ እንደባለፈው ሳምንት ነበረ። ውድ ቤተሰቦቻችን ትላንትና በስቴዲየሙ የነበረው ሁነት ፍጹም የተለየ ነው። ዲደር ድሮግባም የታወሰበት ግን በተቃራኒ ቡድን እንዳትረሱ የዓለም ሻምፒዮኖቹ ቼልሲ ነበሩ። ድል ያደረጋቸው አውሮፓ ሻምፒዮኑ ነው። ልዩ ጥንቅር ይዘናል። ቼልሲያን አብራችሁን ቆዩ። በጉጉት ሲጠበቅ የነበረው ሌላኛው መርሃ ግብር ኢትሃድ ላይ ሲቲን ከሪያል ማድሪድ ያገናኘ ጨዋታ ነበረ። ጨዋታው ጅማሮ ፍጹም አስደናቂ ነበረ። በሁለቱም ቡድን በኩል ሲቲ በጨዋታው እንቅስቃሴ ዶሚኔት አደረገ። ሪያል ማድሪድ በለመደው ካውንተር አታክ ግን ጨዋታውን የቀየረው 20ኛው ደቂቃ አጋጣሚ ነበረ። እንመለከተዋለን። ሪያል ማድሪድ አሁንም ለሲቲ ጭንቅ ሆኗል። ለጋርዲዮላ በታሪኩ ገጥሞት የማያውቀውን ነገር ሁሉ እየገጠመው ያለው በሪያል ማድሪድ ሆኗል። ፔፕ ጋርዲዮላም ያሉት ነገር አለ። ጨዋታው በብዙ መንገድ ሲጠበቅ ነበረ። እኛም ከቃል ስፖርት ዩቲዩብ ቻናል በብዙ መንገድ ጨዋታውን እንዳስሰዋለን። በተለይም ቪኒሺየስ ጁኒየር ትላንትናም ልዩ ነበረ። ኬሊያን ምባፔ ተመልሷል። በጋርዲዮላ በኩል በቀይ ካርዱም ዙሪያ ያሉት ነገር አለ። ሲቲዝኖች ሐሳባችሁን እያጋራችሁን አብራችሁን ቆዩ። ሌላኛው መርሃ ግብር የኤምሬትሱ ጨዋታ ነው። አርሰናል የነገሰበት ብቸኛው ከሶስቱ የፕሪሚየር ሊግ ክለብ ወደ ቀጣዩ ዙር ያለፈው አርሰናል አሁን ሁሉንም ነገር እየሞከረ ያለው ብቸኛው የፕሪሚየር ሊግ ክለብ አርሰናል በዘንድሮ የውድድር ዓመት ያልተሸነፈ ብቸኛው ክለብ አርሰናል በሚኬል አርቴታ ስር ኤምሬትስ ላይ አሁንም በጣም አደገኛው ቡድን ብዙ ሊባልለት የሚችለው ቡድን አርሰናል ሆኗል። ውድ ቤተሰቦቻችን ከአርሰናል ጋር በተያያዘ በጨዋታው ዙሪያ አስደናቂ ግብ አስቆጣሪው ኤብሪቼ ኢዜ፣ የጨዋታው ኮከብ ዴክላን ራይስ፣ የጨዋታው ዘዋሪ ሚኬል አርቴታን ልዩ በሆነ መንገድ እናነሳለን። የአርሰናል ደጋፊዎች መልካታችሁን እያጋራችሁን ቆይታ ታደርጋላችሁ። ዛሬም በርከት ያሉ ጨዋታዎች ይካሄዳሉ። አንደኛው የእንግሊዙ ክለብ ካምፕኑ ባርሴሎናን የሚገጥምበት ጨዋታ ነው። ኒውካስል ዩናይትድ የባርሴሎናው ሰው የሚሉት ነገር አለ። ከዚህ ጋር እያይዘን ጨዋታው እናነሳለን። ከዛ ውጭ ባየር ሙኒክም ዛሬ በጣም ወሳኝ ጨዋታ አለ። አንድ ባንድ እናነሳችኋለን። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ታላላቆቹን ክለቦችም የተመለከተ ልዩ ጥንቅር ይዘናል። አንደኛው የኢጎር ቶዶሩ ቶትናም ዛሬ በጣም ወሳኝ ጨዋታ እንግሊዝ ላይ በቶትናም ሆትስፐር ስቴዲየም ያደርጋል። ልዩ ጥንቅር ይዘናል። ዛሬ ሬሞንታዳ የሚጠብቀው ሌላኛው ክለብ አርኔ ስሎቱ ሊቨርፑል ነው። ውጤት ይቀለብስ ሲሆነው የሚለው ይጠበቃል። ልዩ ጥንቅር አሰናድተናል። የቡድን ዜና በአንዲ ሮበርትሰን እና በአርኔ ስሎት በኩል ያገኘናቸውን እናደርሳችኋለን።
ሊቨርፑል ቤት ተጨማሪ ቡድን ዜናና ጨዋታውን እናነሳለን። ቀድመ ግምታችሁን እያጋራችሁን ትቆያላችሁ። በማንቸስተር ዩናይትድ በኩል ለተጫዋቻቸው እንኳን ደስ ያለ ብለውታል። ምክንያቱን እንነግራችኋለን። በማንቸስተር ዩናይትድ በኩል አማካዩን የተመለከተ ልዩ ጥንቅር ይዘናል። የቡድኑን አንበልም እናነሳለን። በዩናይትድ በኩል የዝውውር ጉዳዮችና ቀጣይ እቅዶችን የተመለከተም ልዩ ጥንቅር ይዘናል። እስከ ፕሮግራማችን ፍጻሜ ትላንታችሁ እንዴት እንዳለፈ፣ ዛሬያችሁስ ምን እንደሚጠበቅ አሊያም በመደገፏቸው ክለቦች አሊያም በቃል ስፖርት ዩቲዩብ ቻናል የፕሮግራም ይዘት እንደ ሁልጊዜው እያጋራችሁን አብራችሁን ቆዩ ብለናል። ውድ ቤተሰቦቻችን ብዙዎችን ካነጋገረው ሰበር መረጃን ጀምር። ካፍ ከወራት በፊት በሴኔጋል አሸናፊነት የተጠናቀቀውን ውድድር ሲመረምር ከቆየ በኋላ አሸናፊነቱን ለሞሮኮ ብሔራዊ ቡድን መስጠቱን በአዲስ ውሳኔው ትላንትና አሳውቋል። ዓለም በአውሮፓ ሻምፒዮንስ ሊግ ጨዋታ ሰቅዞ ባለበት ሰዓት ላይ ካፍ ኮዲ አንቀጽ 82ን በመጥቀስ ውሳኔ አስተላለፍ ያለው ሲል በትላንትናው ዕለት ይፋ አድርጓል። ማንኛውም ቡድን በመደበኛ የጨዋታ ክፍለ ጊዜ ወቅት ከዳኛው ፍቃድ ውጪ ለመጫወት ፈቃደኛ ካልሆነ ወይም ሜዳ ለቆ ከወጣ እንደተሸነፈ አሊያም የውድድሩ ተሰናባች ይሆናል። የሴኔጋል ብሔራዊ ቡድን በፍጻሜ መርሃ ግብሩ ሜዳው ለቀው በመውጣታቸው ያልተገባ ባህሪ አሳይተዋል በሚል ጥፋተኛ ተብለዋል። ካፍ ባስተላለፈው ውሳኔ መሰረት የሞሮኮ ብሔራዊ ቡድን በፎርፌ ሴኔጋልን 3-0 በመርታት የአፍሪካ ዋንጫ ማሸነፉን አሳውቋል። የሴኔጋል እግር ኳስ ፌዴሬሽን በቀጣይ ውሳኔውን ለማስቀየር ወደ ስፖርት ገላጋይ ፍርድ ቤት በማቅናት ጉዳዩን እንደሚከታተልም ይፋ አድርጓል። በካፍ ውሳኔ የአፍሪካ ዋንጫ የተነጠቀችው ሴኔጋል ብሔራዊ ቡድን ኮከብ ሳዲዮ ማኔ ቅሬታውን ገልጿል። ሳዲዮ ማኔ በማህበራዊ ትስስር ገጹም ባስተላለፈው አጭር መልእክት ዓለም እውነተኛውን አሸናፊ ያውቃል ብሏል። የካፍ ውሳኔ የቡድኑን በርካታ አባላት ያስቆጣ። ሌላኛው የቡድን አባል የነበረው ሙሳ ኒያኬቲ በተመለከተም ያወጣው መረጃ ነው። መታችሁ ሜዳሊያን ውሰዱም ሲል ተደምጧል። እንግዲህ የሳዲዮ ማኔ ምልከታ ነው። በነገራችን ላይ ከህግ አንጻር ትክክለኛውን ውሳኔ ካፍ ወስኗል። ምናልባት ከሌሎች አግባብነት ካላቸው ጉዳዮች አንጻር ጉዳዩ የሚገመገም ይሆናል። ለማንኛውም ሞሮኮ ሻምፒዮን ሆናለች። ከዚህ በፊት ሲዳማ ቡና የኢትዮጵያ ዋንጫን አሸንፎ የነበረ ቢሆንም ወላይታ ዲቻ ጠይቆ ዋንጫውን ከሲዳማ ቡና ነጥቆት እንደነበረ በሀገር ቤት የቅርብ ጊዜ ትውስታችን ነው። ዛሬ በአውሮፓ ዙሪያ በርከት ያሉ የአውሮፓ ሻምፒዮንስ ሊግ የ16 ጥሎ ማለፍ ጨዋታዎች ይደረጋሉ። ምሽት 2:45 ሲል በካምፕኑ ባርሴሎና ከኒውካስል ይጫወታሉ። የመጀመሪያ ዙር ጨዋታ 1-1 የተጠናቀቀው። ምሽት 5 ቶትናም ሆትስፐርስ ከአትሌቲኮ ማድሪድ ይጫወታሉ። በቶትናም ሆትስፐር ስቴዲየም የመጀመሪያ ዙር ጨዋታ አትሌቲኮ ማድሪድ 5-2 እየመራ ነው። ሌላኛው መርሃ ግብር አንፊልድ ሮድ ስቴዲየም ሊቨርፑል ከጋላታሳራይ ይጫወታሉ። ይህን የምሽት 5 ጨዋታ ደግሞ ጋላታሳራይ 1-0 እየመራ ነው የሚጀምረው። በባየር ሙኒክና በአታላንታ በኩል በአሊያንዝ አሬና ምሽት 5 ጨዋታ ይደረጋል። የመጀመሪያ ዙር ጨዋታ ባየር ሙኒክ 6-0 እየመራ ነው። ኦልሞስት ያለቀው ጨዋታ ነው ይሄኛው ጨዋታ እና አትሌቲኮ ማድሪድ ከቶትናም በተወሰነ መንገድ አጠራጣሪ ነው። ቀሪዎቹ ጨዋታዎች ይጠበቃሉ። አራቱም ጨዋታዎች ላይ ሰፋ ያለ ትንታኔ ይዘናል። ቀድመ ግምታችሁን እያጋራችሁን አብራችሁን ቆዩ። ስፖርቲንግ ሊዝበን ከቦዶ ግሊምት ካረጉት ጨዋታን ጀምር ሪሞንታዳ በትክክል ትላንትና የተመለከትንበትም ብቸኛውም ጨዋታ ነው። በነገራችን ላይ የአርሰናል በቀጥታ ማሸነፍ ወደ ቀጣዩ ዙር ስለሚያሳልፍ ውጤት የመቀልበስ ግዴታ የነበረበት ስፖርቲንግ ሊዝበን ገልብጦታል። ትላንትና 5-0 በሆነ ውጤት ነው ቦዶ ግሊምትን ያሸነፈው። በ90 ደቂቃ ጨዋታውን 3-0 አሸንፈው ያው በድምሩ 3-3 ወደ ጭማሪ ደቂቃ አምርተው ማለት ነው። 34ኛው ደቂቃ ላይ ኢናሲዮ፣ 61ኛው ደቂቃ ላይ ጎንካልቬዝ፣ 78ኛው ደቂቃ ላይ ለማደኛው ሱዋሬዝ በፍጹም ቅጣት ምት ያስቆጠሯቸው ግቦች በመደበኛው ደቂቃ 3-0 አሸንፈው በድምሩ 3-3 ሆኑ። ስለዚህ ወደ ጭማሪ ደቂቃ መራ። ከዛ በኋላ 92ኛው ደቂቃ ላይ አራጆ 120ኛው ደቂቃ ተጠናቆ በጭማሪ ሁለተኛው ደቂቃ ላይ ኔል ያስቆጠራት ግብ ስፖርቲንግ ሊዝበን በድምሩ 5-3 አሸንፈው ቦዶ ግሊምትን ወደ ሩብ ፍጻሜ ማለፋቸውን አረጋግጠዋል። የቦዶ ግሊምት ጉዞ ግን ቀላል አልነበረም። የኖርዌይ ቡድን በእርግጥ አዲስ ክብረ ወሰን ያስመዘግብ ነበረ ከሮዘንበርግ በኋላ ሩብ ፍጻሜውን ቢቀላቀል። ሲቲን 3-1፣ አትሌቲኮ ማድሪድን 2-1፣ ኢንተር ሚላንን በደርሶ መልስ 3-1 እና 2-1 ስፖርቲንግ ሊዝበንን 3-0 ካሸነፈው በኋላ ትላንትና 5-0 በድምሩ በስፖርቲንግ ሊዝበን 5-3 ተሸንፈው
ከውድድሩ ተሰናብተዋል። ሲቲና አትሌቲኮ ማድሪድን የረታ፣ ኢንተርን ከጥሎ ማለፍ ያሰናበተ፣ በአውሮፓ ሻምፒዮንስ ሊግ ተከታታይ ድል ያስመዘገበ 54,000 ነዋሪ ካለበት ከተማ የወጣው ቦዶ ግሊምት ትላንት የአውሮፓ ሻምፒዮንስ ሊግ ጉዞ ተደምድሟል። በተቃራኒው ስፖርቲንግ ሊዝበን በታሪክ ለሁለተኛ ጊዜ የ3-0 ውጤትን ቀልብሷል። 1994 ዩናይትድ 3-0 አሸንፏቸው ገልበጠው ታልፈዋል። ትላንትና ቦዶ ግሊምት ላይ 3-0 ገልበጠው አልፈዋል። ውድ ቤተሰቦቻችን ከ1983 በኋላ ደግሞ ስፖርቲንግ ሊዝበን ለመጀመሪያ ጊዜ ሩብ ፍጻሜውን ተቀላቅለዋል። ቼልሲ ትላንትና በስታምፎርድ ብሪጅ የገጠመው ነገር በታሪክ ለመጀመሪያ ጊዜ ነው። ውድ ቤተሰቦቻችን ቼልሲ ውጤት ይቀለብሳል ሲባል ጭራሹኑ 3-0 በሆነ ውጤት በአምና በአውሮፓ ሻምፒዮኖቹ ተሸንፈዋል። ልማደኛው ክቫራትስኬሊያን ቋሚ ሆኖ ጀምሯል። ባለፈው ሳምንት ኮከቡ 6ኛው ደቂቃ ላይ መሪ ያደረገ ባርኮላ 15ኛው ደቂቃ ላይ ማዮሉ 62ኛው ደቂቃ ላይ ቀሪዎቹን ግቦች አስቆጠረው 3-0 አሸነፉ። ቼልሲ በታሪክ ለመጀመሪያ ጊዜ በድምሩ 8 ግብ ተቆጥሮበት በአውሮፓ ሻምፒዮንስ ሊግ ጥሎ ማለፍ ጨዋታ ተሰናብቷል። ይሄ በታሪክ ለመጀመሪያ ጊዜ ነው። ደጋፊዎች ልክ ረፍት ላይ ስቴዲየሙን ለቀው ወጥተዋል። በድምሩ ፓሪስ ሰን ዠርሜን 8-2 አሸንፎ ቼልሲን ጥሎታል። ውድ ቤተሰቦቻችን ክቫራትስኬሊያን ገና 5ኛው ደቂቃ ከ41 ሰከንድ ላይ ነው ግብ ያስቆጠረው። በእርግጥ በስህተት የመጣች ናት። ይህም በጥሎ ማለፍ ጨዋታ ቼልሲ የተቆጠረበት ፈጣኗ ግብ ሆና ተመዝግባበታለች። ያ ብቻ አይደለም ውድ ቤተሰቦቻችን፣ ሊያም ሮዛኒየር ስትራስቡርግ እህት ክለብን ለለቀው ሌላኛውን እህት ክለብ ቼልሲን ከተረከቡ በኋላ ቼልሲ 3 ጊዜ በአርሰናል ተሸነፈ፣ 2 ጊዜ በፓሪስ ሰን ዠርሜን በኒካስል ተሸነፈ፣ በበርንሌና በሊድስ ነጥብ ጣለ። ቼልሲ በታሪክ ለመጀመሪያ ጊዜ ከ14 ዓመት በኋላ በስታምፎርድ ብሪጅ በኒካስል ተሸነፈ። ቼልሲ በታሪክ ለመጀመሪያ ጊዜ በአርሰናል በ2 ወር ባለሞላ ጊዜ ውስጥ 3 ጊዜ ተሸነፈ። ቼልሲ በታሪክ ለመጀመሪያ ጊዜ በአውሮፓ ሻምፒዮንስ ሊግ 8 ግብ በጥሎ ማለፍ ጨዋታ ተቆጥሮበት ተሰናበተ። ይህ ሊያም ሮዛኒየር መንበረ ስልጣኗን ከተቆጣጠሩ በኋላ የገጠመው እንጂ ከዛ በፊት የነበረ ታሪክ አይደለም። በጨዋታው ውድ ቤተሰቦቻችን ቼልሲ 2.88 ግብ የማስቆጠር ንጻሬ ነበረው። ፓሪስ ሰን ዠርሜን 2.23 ግብ የማስቆጠር ንጻሬ ነበረው። ይሄ በሁለቱም ተደምሮ ነው። ፓሪስ ሰን ዠርሜን ከ2.23 ግብ የማስቆጠር ንጻሬ 8 ሲያስቆጠር ቼልሲ ከ2.882 ነው ያስቆጠረው። ያ ማለት በጣም የማይረቡ ወይም ሊቆጠሩ የማይገቡ ግቦች ቼልሲ ላይ ተቆጥሮበታል እንደማለት ነው። መከላከሉን ጥያቄ ውስጥ የሚጥል እንደማለት ነው። ክቫራትስኬሊያም የመጀመሪያው ጨዋታ ያ ድራማ ሲፈጠር የድራማው ዋና ተዋናይ ነበር ማለት ይቻላል። የጨዋታው ኮከብ ነበር ባለፈውም ሳምንት። በዚህም ሳምንት ክቫራትስኬሊያን የጨዋታው ኮከብ ሆኖ ተመርጧል። በሁለቱ ጨዋታ 3 ጎል 2 አሲስት አለው። ትናንትም ድንቅ መሆኑን ተከትሎ የጨዋታው ኮከብ ተብሎ እንደዚሁ ሽልማት ተበርክቶለታል። ክቫራትስኬሊያን ፓሪስ ሰን ዠርሜን በየትኛውም ዋጋ አልሸጠውም፣ አይነካም፣ አይተካም ያሉት ተጫዋቻቸው ማለት ነው። ውድ ቤተሰቦቻችን ቼልሲ የዓለም ሻምፒዮን ናቸው። በነገራችን ላይ በአውሮፓ ሁሉም ክለቦች ተዘዋውረን መደርደሪያቸውን ብናይ ዓለም ላይ የሌሉ ዋንጮች ሁሉ በቼልሲ መደርደሪያ ላይ ግን ያሉ ብቸኛው ክለብ ነው። ትላንትና ተሰናብቷል ኤንዞ ፈርናንዴስ ከጨዋታው መጠናቀቅ በኋላ ፓሪስ ሰን ዠርሜንን እንኳን ደስ ያላችሁ ልንል ይገባል። ምክንያቱም ከኛ ፍጹም የተለዩ ነበሩም ይመስለኛል። በጨዋታው ላይ ፈጽሞ በልጠውን ነበረ። እዚህ ቼልሲ ከመጣሁኝ ጊዜ ጀምሮ እንደዚህ አይነት ነገሮች አልገጠሙኝም። ነገር ግን ደጋፊዎችን ማመስገን አለብን። እስከ መጨረሻው ደግፈውናል። በፕሪሚየር ሊጉ ቀጣይ ጨዋታዎች ላይ ትኩረት እናደርጋለን፣ ኤፍኤ ካፑ ላይ ትኩረት እናደርጋለን ብሏል። ትቆያለህ ወይ ተብሎ ጠይቆ ነበረ በቼልሲ ቤት አምበሉ ኤንዞ ፈርናንዴዝ። አሁን የማስበው ስለቀሩት 8 የፕሪሚየር ሊግ ጨዋታ ስለ ኤፍኤ ካፕ እና ስለ ዓለም ዋንጫ ነው። ከዛ በኋላ እናስብበታለን ሲል ተደምጧል። ውድ ቤተሰቦቻችን በትላንትናው ዕለት እንግዲህ አንዳንድ ነገሮችን ተመልክተናል። በተለይም ቼልሲ ነው ወይ የሚያስብሉ ጥያቄዎች መጥተዋል። ጆኮ ለዚህ ማብራሪያ ሲሰጥ በዚህ ክለብ ውስጥ የነበረው ባህል ባለፉት 4 ዓመታት ውስጥ ሙሉ ለሙሉ ጠፍቷል። የቼልሲ ባህል ይህ አይደለም ብሏል። በአዲሶቹ ባለቤት እንደማለት ነው። በተለይም አብራሞቪች ክለቡን ይዞት በነበረ ሰዓት ቼልሲን ይመስል ነበር ብሏል። ከዛ ውጭ ትላንትና ዲዲየር ድሮግባ ታውሷል።
ዲዲየር ድሮግባ የታወሰው ግን በነገሰበት ቼልሲ ሳይሆን በፓሪስ ሰን ዠርሜን ነው። ደስታውን ገልጾበታል። የዲዲየር ድሮግባን ብራድሌ ባርኮላ አስቦታል ማለት ይቻላል። ትናንትና ለየት ያለው ነገር ልክ ውድ ቤተሰቦቻችን ማይውሉ ሶስተኛዋን ግብ ሲያስቆጥር የተቀረው የቼልሲ ደጋፊ ከስቴዲየም እየተመመ መውጣት ጀመረ። ከዛም በኋላ ቻው ቻው እያሉ እንግዲህ የፓሪስ ሰን ዠርሜን ደጋፊዎች ሲዘምሩ እጃቸውንም ሲያውለበልቡባቸው ነበረ ቼልሲ ደጋፊዎች ላይ፣ ያውም በስታምፎርድ ብሪጅ። የቼልሲ ቀጣይ ዕጣ ፈንታ አሰልጣኙን ማሰናበት ወይንስ ተጫዋች ማዘወር? መልከታችሁን አጋሩን ቼልሲውያን። ዓለም በጉጉት ከጠበቃቸውና ምናልባት ውጤት ከተቀለበሰባቸው ተብሎ የተጠበቀው የኢታድ ጨዋታ ከተጠበቀው አውድ ውጪ በሆነ መንገድ ተጠናቋል። 20ኛው ደቂቃ ጨዋታውን የተቀየረና ጨዋታው ላይ ሬሞንታዳ እንዳይጠበቅ ያደረገ ሆኗል። ቤርናንዶ ሲልቫ 20ኛው ደቂቃ ቀይ ካርድ አየ። ቀይ ካርዱ ይገባዋል አይገባውም የሚለው ብዙም ያጨቃጨቅ አይመስልም። በእጁ መንካቱ ብቻ አይደለም፣ እጁ በደንብ ነው የተንቀሳቀሰውና ቤርናንዶ ሲልቫ ከመስመር ላይ ኳስ በእጁ ነካና አወጣ፣ በቀይ ካርድ ወጣ። ያችኑ ኳስ ቬኒሽስ ጁኒየር ፍጹም ቅጣት መተሰጥቶ አስቆጠረ። ከዛ በኋላ ግን ሲቲ ውድ ቤተሰቦቻችን በጎዶሎ ተጫዋችን ቢሆን እጅ አልሰጠም። ጨዋታው ሙሉ ለሙሉ ተቆጣጥሮት ነበር። ሃላንድ 41ኛው ደቂቃ ላይ አቻ አደረጋቸው። ከረፍት በኋላ ግን ቪኒሽስ ጁኒየር 90ኛው ደቂቃ ላይ ግብ አስቆጥሮ በጨዋታው እንግዲህ የሪያል ማድሪድ ቡድን 2-1 አሸነፈ። በድምሩ ሪያል ማድሪድ 5-1 ሲቲን አሸንፎ ወደ ሩብ ፍጻሜው ሪያል ማድሪድ ማለፉን አረጋግጧል። ውድ ቤተሰቦቻችን አሰልጣኝ አርቫሎ አርቢዮላ ላሊጋው ላይ አልሆናላቸው እንዲህ እንደ ሪያል ማድሪድ ሆነው ማለት ነው። በአውሮፓ ሻምፒዮንስ ሊግ ውስጥ ፍጹም የተለየ ጊዜን እያሳለፉ ነው። በታሪክ የመጀመሪያው ሪያል ማድሪድ አሰልጣኝ ሆኗል። 4 የመጀመሪያ ዙር የአውሮፓ ሻምፒዮንስ ሊግ ጨዋታቸውን ድል ያደረጉ አሰልጣኝ ሆኗል። ቤኔፊካን በጥሎ ማለፍ፣ ሲቲንም በጥሎ ማለፍ ትላንትና ጥለውታል። የመጀመሪያው አሰልጣኝ ሆኗል። ሲቲም በነገራችን ላይ እንደ ሪያል ማድሪድ ቅዠት የሆነበት የለም። ሪያል ማድሪድ ለአራተኛ ጊዜ ሲቲን አሰናብቶታል። 2022፣ 2004፣ 2005፣ 2006 ላይ አሰናብቶታል። ባለፉት 5 ዓመታት ውስጥ ለአራተኛ ጊዜ ነው ያሰናበቱት። ፔፕ ጋርዲዮላን በነገራችን ላይ በተከታታይ ዓመት ተሰናበተ። በ15 ዓመት የእግር ኳስ ሕይወቱ ፔፕ ጋርዲዮላ ለመጀመሪያ ጊዜ ነው ይህ ሲገጥመው። ቪኒሽስ ጁኒየር የጨዋታው ኮከብ ተብሎ ተመርጧል። ወደ ቤተሰቦቻችን ትላንትናም ኢታድ ላይ 2 ግቦችን አስቆጥሮባቸዋል። ባለፈውም ዓመት በኢታድ ስቴዲየም የጨዋታ ኮከብ ቪኒሽስ ጁኒየር፣ ዘንድሮም ኢታድ ላይ የጨዋታ ኮከብ ቪኒሽስ ጁኒየር ሆኗል። ትላንትናም እንግዲህ ደስታውን ሲገልጽ አንዴ ቲሸርቱን እያሳየ አንዴ የሲቲን እንግዲህ ባንዲራ ወይም ማዕዘን መምቻው ጋር ሄዶ ተደግፎት ነው ፎቶ የተነሳበት። ትላንትናም እንግዲህ ይህንን ማድረጉ ለተቃውሞ ጋብዞታል። የዘረኝነት ጥቃት ስለማስተናገዱ ግን የሰማነው ነገር የለም። ጃሊጅ ዶናሩማ እንደውም ሲከለክለው ነበረ። በጨዋታው እንግዲህ ውድ ቤተሰቦቻችን 11 ኳሶችን በተቃራኒ ሳጥን ውስጥ ነካ፣ 7 ሞከረ፣ 3 ኢላማውን የጠበቀ ሙከራ ነበረው፣ 2 ጎል አስቆጠረ። ሊዮኔል አንድሬስ ሜሲ ብቻ ነው ውድ ቤተሰቦቻችን ሲቲ ላይ ከሱ በላይ የግብ አስተዋጽኦ ያለው 9። አሁን ቪኒሽስ ጁኒየር 8 የግብ አስተዋጽኦ በሲቲ ላይ ስላለው ማለት ነው። ያው በጨዋታውም ብራሂም ዲያዝን ቀይሮ ወደ ሜዳ የገባው ኬሊያን ምባፔ ነበረ። ጨዋታ አድርጓል። ብራሂም ዲያዝ ትላንትና 2 የተለያየ ምሽት ነው ያሳለፈው። አንደኛው ያስቅስቅ ብሎ ያለቀሰበት የአፍሪካ ዋንጫ ተመለሰለት። ሁለተኛው ሪያል ማድሪድ ድል አድርጎ አለፈለት። ከዚህ ጋር በተያዘ ጆሴፕ ፔፕ ጋርዲዮላ ለ70 ደቂቃ በ10 ተጫዋች ተጫውተናል። ዶኩ፣ ሃላንድ፣ ሮድሪ፣ ኮሳኖቭ ሁሉም ማለት ትችላላችሁ ከሚገባው በላይ ተፋለመዋል። እኔ ከዚህ በላይ ተጫዋቾች ምን ማድረግ እንዳለባቸው አላቅም። አሁን ትኩረታችን በሙሉ ወደ እሁዱ የካራባኦ ካፕ ፍጻሜ፣ ገና ደግሞ ሌላ የፍጻሜ ጨዋታ ኤፍ ኤ ካፕ አለን። ፕሪሚየር ሊጉ አልተጠናቀቅም። የተቀሩትን ነገሮች በሙሉ እንሞክርበታለን ብለዋል። እሳቸው በረፍት ሰዓት ላይ ከተቃራኒ ቡድን ተጫዋች ጋር እንደ ሁልጊዜው እንደሚያደርጉት ተረኛው ትሬንት አሌክሳንደር አርኖልድ ነበር። እሱን እያሳቁ ከሜዳ ሲያስወጡት ተመልክተናል። ጄሬሚ ዶኩ አመስግኗል ደጋፊዎችን። በተለይም እኛ በ10 ተጫዋች ነው የተጫወትነው፣ 1-0 እየተመራን ነበረ። በኋላም ላይ ውጤቱን ለመቀልበስ የተቻለንን ሁሉ አድርገናል።
ነገር ግን በጣም ከባዱ አጋጣሚ ነበረ ሲል ተደምጧል። ነገር ግን በእግር ኳሳችን አንድ ትልቅ ነገር ተመልክተናል። በቀጣይ ጨዋታዎች ላይ ትኩረት እናደርጋለን። ደጋፊዎቻችን ግን ማመስገን አለብን። ተገኝታችሁ ስለደገፋችሁን ስላበረታታችሁን ብሏል። ቪኒሲየስ ጁኒየር ፍጹም ቅጣት ምቱ ፌድ ቫልቬርዴ ስለፈቀደልኝ እንጂ እንዲመታም ሰጥቸው ነበር ሲል እንዲሁ ተደምጧል። በጨዋታው ላይ ፌድ ቫልቬርዴ ፍጹም ቅጣት ምቱን ስለሰጠን የመታውት ብለዋል። ውድ ቤተሰቦቻችን ያለምንም ጥርጥር በሩብ ፍጻሜ ሪያል ማድሪድ ከባየር ሙኒክ ይገናኛሉ። በእርግጥ ባየር ሙኒክ ዛሬ ነው ማለፉን የሚያረጋግጠው፣ ግን 6-0 እየመራ ያለውን ጨዋታ ይሸነፋል፣ ይወድቅበታል ተብሎ ስለማይታሰብ ማለት ነው። የሲቲም የማድሪድም ደጋፊዎች ምልከታችሁን ግን ጻፉልን። ከእንግሊዝ ክለቦች ብቸኛው ሁሉንም ነገር እየሞከረ ያለው ክለብ አሁን አርሰናል ነው። የሰሜን ለንደኑ ክለብ ትላንት ከተፋለሙ 3 የእንግሊዝ ክለቦች በእንግሊዝ ከነበሩ 3 የአውሮፓ ሻምፒዮንስ ሊግ ምሽት ጨዋታዎች ድል ያደረገ ግብም ያልተቆጠረበት ብቸኛው ክለብ በአርሰናል በኩል ባየር ሌቨርኩሰንን 2-0 ድል አድርገው በድምሩ 3-1 አሸንፈው ነው ወደ ሩብ ፍጻሜ የገቡት። ኢብሪቼ ኢዜ እጅ ባፍ የምታስጭን ኳስ 36ኛው ደቂቃ ላይ ልማደኛው ዴክላን ራይስም ሌላ በጣም ውብ ግብ 63ኛው ደቂቃ ላይ አስቆጥረው ነው የአርሰናልን ድል የአርሰናልን ሩብ ፍጻሜ ማለፍ እያወጁት። ውድ ቤተሰቦቻችን አሁን ቼልሲ አሁን አርሰናል ሁሉንም ነገር የሚሞክረው ክለብ ሆኗል በፕሪሚየር ሊግ። እንግሊዝ ፕሪሚየር ሊግን ይመራል። ሻምፒዮንስ ሊግ ሩብ ፍጻሜ ደረሰ። ካራባው ካፕ የፊታችን እሁድ ፍጻሜ ከሲቲ ይጫወታል። በኤፍኤ ካፕም እንዲሁ ሩብ ፍጻሜ የደረሰው ክለብ እንደሆነ ይታወቃል። ውድ ቤተሰቦቻችን በእንግሊዝ ክለቦች እንግዲህ ዛሬ 3ቱ ምን ያሳዩናል የሚለው ይጠበቃል። አንድ ክለብ ግን ደርሷል፣ አርሰናል ነው። አርሰናል በዘንድሮ የውድድር ዓመት 10 የአውሮፓ ሻምፒዮንስ ሊግ ጨዋታ አድርገው ሽንፈት የሚባል ነገር አልቀመሱም። 9 ድል ነው፣ አንዳቻ። እሱንም ባለፈው ሳምንት በባየሬና 1-1 ከባየር ሌቨርኩሰን ያጠናቀቁት ጨዋታ ነው። ምንም ሽንፈት አልገጠማቸውም። 26 ግብ ተቃራኒ መረብ ላይ ሲያሳርፉ 5 ግብ በተቃራኒው ተቆጥሮባቸዋል። 6 ክሊንሺት አላቸው። አርሰናል ውድ ቤተሰቦቻችን ባለፉት 3 ተከታታይ ዓመት የአውሮፓ ሻምፒዮንስ ሊግ ሩብ ፍጻሜ መድረስ ችሏል። 2004፣ 2025፣ 2026 ላይ ሚኬል አርቴታ ወደ አርሰናል ከመጡ በኋላ ቡድኑን አንዱ ቀይረውታልና ሊመሰገኑ ይገባል ከተባለው ነገር የአውሮፓ ሻምፒዮንስ ሊግ ቋሚ ተፎካካሪ ቡድን ቋሚ መደበኛም የአውሮፓ ሻምፒዮንስ ሊግ ተሳታፊም ቡድን ተፎካካሪም ቡድን አደርገውታል። አርሰናል በሚኬል አርቴታ ስር በሻምፒዮንስ ሊግ ኤምሬትስ ላይ ያላቸውን ሪካርድ ብናይ ውድ ቤተሰቦቻችን ከአንድ ሽንፈት ውጭ አልገጠማቸውም። 43 ጎል አስቆጠሩ፣ 8 ነው የተቆጠረባቸው። ግብ ሳይቆጠረባቸው የወጡት የጨዋታ ብዛት ብናየው ከነኚህ ጨዋታዎች ውስጥ 12 ነው። 82.4 በመቶ የማሸነፍ ንጻሪ ያለው ኤምሬትስ ላይ አርሰናል። ይሄ ሌላኛው ሚኬል አርቴታ ወደ ቡድኑ ያመጡት ትልቅ ነገር ነው። አርሰናል በዘንድሮ የውድድር ዓመት በሁሉም መድረክ 37 ድል አለው ከ49 ጨዋታ። ይሄ ቁጥር ብንወስደው 2003-4 ኢንቪንሲብሉ አርሰናል ከ57 ጨዋታ በኋላ ያለው 37 ድል ነው። አሁን ገና በ49 ጨዋታ ያ ከኢንቪንሲብሉ አርሰናል እኩል 37 ድል ላይ መድረስ ችሏል። ሌላ ሚኬል አርቴታን የሚያስወድሰው ጉዳይ ነው። የአርሰናል ተጫዋቾች የቀድሞ ክለባቸውን ሲገጥሙ በጣም አደገኛ ናቸው። ለአብነት ያክል ራይስ ዌስትሃም ላይ 2 ግብ፣ ኤዜ ክለቡ ላይ የቀድሞ እንዲሁም ክሪስታል ፓላስ ላይ 1 ግብ፣ ከሃቨርዝ ሊቨርፑል ላይ 2 እንዲሁም ቼልሲም ላይ 1 ግብ አስቆጥሮባቸዋል። ትሮሳርድ ብራይተን ላይ አስቆጥሯል። አሁን ተራው የቪክተር ዮኬሬሽ ነው። በሩብ ፍጻሜው የቀድሞ ክለቡን ስፖርቲንግ ሊዝበንን 2 ነው የሚገጥመው። የቀድሞ ክለቡ ላይ ልክ እንደ ቀድሞ ጓደኞቹ ያደርግ የሆነ የሚለው በትልቁ ይጠበቃል። ከዚህ ጋር በተያዘ ውድ ቤተሰቦቻችን ሚኬል አርቴታ ኢዜን አወድሷል። ኢዜ እጅግ አስደናቂ ጎልን ያስቆጠረው በአጠቃላይ ጨዋታ ማሸነፍ ይገባን ነበር፣ የሚገባንም ድል ይዘን ወጥተናል። ለኢዜ ኳስ ክህሎትን እናውቋለን፣ ለዚህ እኮን ያስፈረም ነው ብሏል። ዴክላን ራይስ ሲባሉ ሁሌም ቢሆን የተለየ ተጫዋች ነው። በጨዋታው እሱም ሆነ ሙሉ ቡድኑ ለማሸነፍ የነበራቸው ረሃብ ከፍተኛ ነው። ውጤቱም ያንን አሳይቷል። ራይስ ማለት ራይስ ነው። በየ3 ቀን እየተጫወተ በዚህ ደረጃ ብቃት ማየት እሱን ያስደንቃል። ዳቪድ ሪያም እንደለመደው ሲያስደምመን አምሽቷል ሲሉ ተደምጧል ከድሉ በኋላ።
የጨዋታው አስደናቂ ግብ ባለቤት ኤዜን እናንሳ። ኤብሬቺ ኢዜ በሻምፒየንስ ሊግ የመጀመሪያ ግቡን ካስቆጠረ በኋላ የተሰማውን ደስታ ገልጿል። እንዲህ እንደምገልጸው አላውቅም፣ ግን በጣም ፍጹም ደስታ ተሰምቶኛል። ድንቅ ጎል በማስቆጠርም የሁልጊዜ ህልሜ ነበር ብሏል። ለእኔ ይህ እጅግ ልዩ አጋጣሚ ነው። እግር ኳስ በሜዳ ላይ ስትጫወት እንግዲህ ብዙ ቅጽበታዊ ነገሮች አሉ፣ አንዱ ይሄ ነው ብሏል። ይህ ልዩ አጋጣሚ ስለተፈጠረልኝ እና በእኔ ላይ አድሮ እንዲህ ያለች ድንቅ ግል እንዳስቆጥር ስለረዳኝ ፈጣሪም አብዝቼ አመሰግናለሁ ብሏል። ይህ በምወደው ክለብ መለያ ሲሆን ደግሞ ፍጹም ያስደንቃል ብሏል። በነገራችን ላይ ኤብሬቺ ኢዜ ትላንትና ጉዳት አጋጥሞታል፣ ግን መጠነኛ ነው፣ ደህና ነኝ ብሏል። ባለፈው ሁለት የውድድር ዓመት ውስጥ እንግዲህ በጥሎ ማለፍ ጨዋታም ከሳጥን ውጭ የተቆጠሩ 2 ግቦችን አርሰናል ያሳየን። ከዛ ውጭ ኤብሬቺ ኢዜ እስከ 18 ዓመቱ ፈላጊ ያቶ አሁን ግን በአውሮፓ ሻምፒዮንስ ሊግ ግብ አስቆጣሪ ተጫዋች ሆኗል። በኤብሬቺ ኢዜ በኩል ከቲዮ ዋልኮት 2012-13 በኋላ በእንግሊዝ ፕሪሚየር ሊግ በሁሉም መድረክ ጨዋታ ለአርሰናል ግብ ያስቆጠረ ሆኗል። በመጀመሪያ ዓመቱ ላይ ዴክላን ራይስ ኢዜን አወድሷል። እንደዚህ ኳሶችን መሾት የሚችሉ ጥቂት ተጫዋቾች አሉ፣ አንዱ ኢዜ ነው ብሏል። ኢዜን አወድሶታል። የዴክላን ራይስን ምሽት ካነሳን የጨዋታው ኮከብ ተብሎ የተመረጠው በነገራችን ላይ ዴክላን ራይስ ነው። 71 ኳስ ነክቷል። 18 ኳስ ሶስተኛ የሜዳ ክፍል ላይ ያቀብሏል። 6 የ1 ለ1 ግንኙነት አሸንፏል። 4 ክሮስ አድርጓል። 3 ኳስ አቋርጧል። 2 የግብ ዕድል ፈጥሯል። 2 ታክል ወርዷል። 2 ሞክሮ 1 አስቆጥሯል። ፍጹም የተለየ ድንቅ ምሽት ነው። በነገራችን ላይ በአርሰናል መለያ ትላንትና ተጫዋቹ ማሳለፈ እየቻለው በአውሮፓ ሻምፒዮንስ ሊግም እንግዲህ የተጫዋቹ ብቃት በሪያል ማድሪድ አሳይቶናል። ከርቀት ግብን ማስቆጠር ትላንትናም ግብ አስቆጥሮ ልክ እንደ ክርስቲያኖ ሮናልዶ ነበረ ደስታውን በኤምሬትስ የገለጠው። ካይ ሃቨርትዝ 100ኛ ጨዋታውን ማድረግ ችሏል። ዳቪድ ሪያን በተመለከተም ትላንትና ፍጹም አስደናቂ ኳስ አድኗል። ያው የተለመደውን ስራ ሲሰራ ነበረ ቴሪ ዳንኤል ሄንሪ። በነገራችን ላይ ዳቪድ ሪያ የዓመቱ ምርጥ ተጫዋች ለመሆን በሚደረገው ፉክክር ውስጥ መካተት ያለበት ይመስለኛል ብሏል። በርካቶች እነ ጄሚ ካራገር ዘንድሮ አርሰናል የፕሪሚየር ሊግ ዋንጫን ካነሳ አትጠራጠሩ በዚህ ተጫዋች ምክንያትም ነው ሲል እንደነበረ ይታወቃል። ትላንትና በኤምሬትስ ሴስክ ፋብሬጋስም ተገኝቶ ነበረ። ከአንድሪያ ቤርታ ጋር ሆኖ ተመልክተነዋል። ሲያወሩ ነበረ። ምናልባት ጨዋታውን አርሰናል ተሸንፎ ከውድድሩ ተሰናብቶ ቢሆን ኖሮ ይህ ምስል የተጋራው ቀጣዩ አሰልጣኝ እንለው ነበረ። አሁን ግን ከድል በኋላ የተገኘ ምስል ነው። ትላንትና አንድሪያ ቤርታ ጋር ሴስክ ፋብሬጋስ ቁጭ ብለው ጨዋታውን ሲያዩ ነበር። ትላንትና በጥሎ ማለፍ ስፖርቲንግ ሊዝበን፣ አርሰናል፣ ሪያል ማድሪድ እና ፒኤስጂ ሩብ ፍጻሜውን ተቀላቅለዋል። ስፖርቲንግ ሊዝበን ቦዶ ግሊምትን፣ አርሰናል ባየር ሌቨርኩሰን፣ ሪያል ማድሪድ ሲቲን፣ ፒኤስጂ ቼልሲን ጥለው ማለት ነው። አርሰናል ከስፖርቲንግ ሊዝበን፣ ሪያል ማድሪድ ከባየር ሙኒክ እና አታላንታ አሸናፊ፣ ፒኤስጂ ከሊቨርፑል እና ጋላታሳራይ አሸናፊ በሩብ ፍጻሜ ፍልሚያቸውን የሚያደርጉ ሲሆን ያው ሪያል ማድሪድ ከባየር ሙኒክ ኦልሞስት የሚጠበቀው ነው። ሊቨርፑል ከጋላታሳራይ ዛሬ የሚያደርጉት ጨዋታ ግን ውጤቱን ለመተንበይ በብዙ ያስቸግራል። በእርግጥ ሊቨርፑል በሜዳው የሚያደርገው ጨዋታ ስለሆነ ማለት ነው። ውድ ቤተሰቦቻችን ባየር ሙኒክ ከአታላንታ፣ ሊቨርፑል ከጋላታሳራይ፣ በኒውካስል እና በባርሴሎና እንደዚሁም በቀሪ የአውሮፓ ሻምፒዮንስ ጨዋታዎች ዙሪያ ማለት ነው ሰፊ ዳሰሳ ይዘናል። የቶትናምና የአትሌቲኮ ማድሪድን ጨምሮ አብራችሁን ቆዩን። አንደኛው ጨዋታ ያለበት ባርሴሎና ነው። ጀርመናዊ አሰልጣኝ ሃንሲ ፍሊክ የመጨረሻ የእግር ኳስ ሕይወቴ በክለብ ደረጃ በዚሁ ይጠናቀቃል ያሉበትን ባርሴሎና ዛሬ በሜዳውና በደጋፊ ፊት ከኒውካስል ያፋልሙታል። ባለፉት 2 ዓመታት ባርሴሎና እየሰለጠኑ የሚገኙት ሃንሲ ፍሊክ በክለብ ውስጥ ከ27 ይቆያሉ። የባርሴሎናው ፕሬዚዳንት ዋን ላፖርታ በኩላቸው ሃንሲ ፍሊክ ውል በቅርቡ ይታደሳል ብለው ነበረ። አሰልጣኝ ሃንሲ ፍሊክ ይህ የመጨረሻ ስራዬ በክለብ ደረጃ ባርሴሎና ነው ብለዋል። እሳቸው ግን ውድ ቤተሰቦቻችን በእግር ኳስ ምን እንደሚፈጠር አይታወቅም ብለው ካዩት ጨዋታ የሪያል ማድሪድን የሲቲን ጨዋታ መሆኑን አረጋግጠዋል። አስቀድመው ነው ያረጋገጡት በነገራችን ላይ ጨዋታውን እንደሚያዩት። ዛሬ ደግሞ የእሳቸው ክለብ ይሳተፋል፣ በእግር ኳስ ሁሉም ነገር ይፈጠራል ብለዋል። የመጀመሪያ ዙር ጨዋታም በእንግሊዝ ሴንት ጄምስ ፓርክ ስቴዲየም 1-1 ነው ያጠናቀቁት። በእርግጥ ኒውካስልን የማሸነፍ ልምድ በዚህ ዓመት አላቸው። በሴንት ጄምስ ፓርክ ስቴዲየም ግን በጥሎ ማለፉ ሲሆን አልቀናቸውም። ዛሬስ የሚለው በትልቁ ይጠበቃል።
ጨዋታውን በተወሰነ መንገድ እናንሳው። ባርሴሎና ከኒካስል ዩናይትድ ዛሬ ምሽት 2:45 ደቂቃ ስለሚጀምር ጨዋታ ነው። ባርሴሎና በዚህ ውድድር ዓመት 34 ድል 3 አቻ 7 ሽንፈት፣ ኒካስል ዩናይትድ በዚህ ዓመት 22 ድል 10 አቻ 7 ሽንፈት ገጥሞታል። በካምፕኑ ጨዋታው ይደረጋል። ጨዋታውን ደግሞ ፍራንሲስኮ ሌክትጀር ጨዋታውን በመሃል ሜዳ ዳኝነት ይመሩታል። ባርሴሎና በመጨረሻ 5 ጨዋታ አልተሸነፈም። ከኒካስል አቻ ከወጣው ጨዋታ ውጭ 4ቱን ድል አድርጓል። ኒካስል ዩናይትድ በመጨረሻ 5 ጨዋታ 2 ድል ብቻ ነው ያለው። 2 ተሸንፎ አንዳቸው ወጥቷል። ሁለቱ ክለቦች እንዳጠቃላይ 6 ጊዜ ተገናኝተዋል። 4 ባርሴሎና አሸንፏል። አንዴ ኒካስል ሲያሸንፍ አንዴ አቻ ወጥተዋል። የመጀመሪያ ዙር ጨዋታ 1-1 በሴንት ጄምስ ፓርክ ስቴዲየም ላይ የተጠናቀቀው። በመጨረሻ 4 ጨዋታ ባርሴሎና 3 አሸንፎ አንድ ጊዜ አቻ ወጥተዋል። ዛሬ ምሽት 2:45 ደቂቃ ሲል የሚጀምረውን የካምፕኑ የባርሴሎና ኒካስል ጨዋታ ማን አሸንፎ ወደ ቀጣዩ ዙር ያልፋል? ቅድመ ግምታችሁን ላኩልን። የባየር ሙኒክ ቀጣይ ተጋጣሚ የታወቀ ነው፣ ሪያል ማድሪድ ነው። ሪያል ማድሪድም ቀጣይ ተጋጣሚ የታወቀ ነው፣ ባየር ሙኒክ ነው። ምክንያቱም ባየር ሙኒክ ዛሬ 6-0 እየመራ ነው ጨዋታውን የሚያደርገውና ውጤት ይቀለበስበታል ብሎ ለመተንበይ በጣም ያስቸግራል። ያውም በባየር ሙኒክ በሜዳው አሊያንዝ አሬና ነው የሚጫወተው። ይልቅ የተወሰነ መረጃ ብቻ እናንሳበት ጨዋታውን። ዛሬ በአሊያንዝ አሬና ቤኖይት ባስቲያኒ በሚመሩት ጨዋታ ላይ በዳኝነት ባየር ሙኒክ አታላንታን ያስተናግዳል። በባየር ሙኒክ በኩል 34 ድል 4 አቻ 2 ሽንፈት በዚህ ዓመት፣ አታላንታ 19 ድል 13 አቻ 11 ሽንፈት። በባየር ሙኒክ በኩል ባለፉት 5 የመጨረሻ ጨዋታ 4 ድል 1 አቻ፣ አታላንታ ባለፉት 5 ጨዋታ 5ቱም ላይ ነጥብ ጥሏል። 2ቱን ተሸንፎ 3 ወጥቷል። በአውሮፓ ሻምፒዮንስ ሊግ አንዴ ተገናኝተው እሱንም በባየር ሙኒክ 6-1 ረቷል። ማን ዛሬ ድል ያደርጋል፣ ማን ውጤት ያመጣል የሚለው የጨዋታውን ብቻ የ90 ደቂቃውን እንጂ ባየር ሙኒክ ውጤት ይቀለበስበታል ብሎ ማሰብ እጅግ ከበድ ይላል። ቅድመ ግምታችሁን ግን አጋሩን። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። የሰዓቱን አጫጭር ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን። እንግሊዝ ታላላቅ ክለቦችና የእንግሊዝ ቀሪ 2 ተጋጣሚ ክለቦችን የተመለከተ ጨዋታዎቹን በተመለከተና ተጨማሪ መረጃዎችን እያጋራናችሁ ቆይታ የምናደርግበት ሰዓት ላይ ናችሁ። ቅድመ ግምታችሁን እያጋራችሁን በጨዋታዎቹ ዙሪያ ትናንታችሁም እንዴት እንዳለፈ እየጻፋችሁልን ላይክ እያረጋችሁ እያበረታታችሁን አብራችሁን ቆዩ። ፉላም ተጫዋች ለማስፈረም ከስምነት ደርሷል። አጫጭር መረጃችንን ከፉላም እንጀምር። ፉላም የሚያስፈርሙት ሪካርዶ ፔፔ የተባለን ተጫዋች ከፒኤስቪ አይንድሆቨን ነው። 36 ሚሊዮን ዩሮ ይከፍላሉ ለዚህ አሜሪካዊ ተጫዋች። ዝውውሩ ቀጣይ ክረምት ላይ ነው የሚካሄደው። የሕክምና ምርመራውን በዚህ ሳምንት ያደርጋል እና ተመልሶ ወደ ክለቡ ያመራና እስከ ውድድር ዓመቱ መጨረሻ ድረስ በፒኤስቪ ይቆያል ማለት ነው። የቃል ስምምነቱ በቀጣይ ሳምንት ይተገበራል ማለት ነው። ውድ ቤተሰቦቻችን የክረምት የዝውውር መስኮት ላይ ነው ኦፊሻሊ ግን ዝውውሩ የሚጸድቀው። የቶትናም ዋና አሰልጣኝ ኢጎር ቶዶር ቡድናቸው ዛሬ ጨዋታውን መቀልበስ እንደሚችል ማመን አለበት ሲሉ አሳስበዋል። ትላንትና አንድ ሪሞንታዳ አይተናልና ምናልባት ቶትናም ያደርገው ይሆን? ያውም የ3 ጎል ልዩነት ነው ትላንት የተቀለበሰው። ስለ ቡድኑ የሊጉ ደረጃ የተጠየቁት አሰልጣኙ ወደ ሻምፒዮንሺፕ እንደማንወርድ በጣም እርግጠኛ ነኝ ብለዋል። ስለ ዛሬው ጨዋታ ያነሱት አሰልጣኝ ኢጎር ቶዶር ውጤቱን መቀልበስ ከባድ ነው ያሉ ሲሆን ነገሮች የማይቻል አይደሉም፣ እንሞክራለን ብለዋል። ማድረግ እንደምንችል ማመን አለብን፣ ዋናው ነገር እሱ ነው። በጨዋታው ላይ ጥሩ ነገር ማድረግ እንደምንችልና አትሌቲኮ ማድሪድ ከኛ እንደማይበልጥ ለማሳየት ጥሩ ድል ብለውታል ኢጎር ቶዶር። ቶትናም በፕሪሚየር ሊጉ ሌላ ዓለም፣ በሻምፒዮንስ ሊጉ ሌላ ዓለም ነበረ በአትሌቲኮ ማድሪድ እስኪሸነፍ ድረስ። ዛሬ ውጤት ይቀለብስ ሲሆን ወይ በትልቁ ይጠበቃል። እንግሊዝ ቶትናም ሆትስፐር ስቴዲየም ላይ ነው ጨዋታ የሚደረገው። ቶትናም በዚህ ዓመት 13 ድል 12 አቻ 18 ሽንፈት፣ አትሌቲኮ ማድሪድ በዚህ ዓመት 27 ድል 8 አቻ 10 ሽንፈት ገጥሞታል። ጨዋታው በቶትናም ሆትስፐር ስቴዲየም ዳንኤል ሳቤርት የመሃል ሜዳ ዳኛ ናቸው። ቶትናም በመጨረሻ 5 ጨዋታ 4ቱን ተሸንፎ አንዳቻ ከሊቨርፑል ጋር ባለፈው ሳምንት መጨረሻ አንፊልድ ላይ ያገኘው ነጥብ ነው። አትሌቲኮ ማድሪድ በአንጻሩ ባለፉት 5 ጨዋታ 1 ሽንፈት በባርሴሎና ካምፕ ኑ ላይ የደረሰበት 3-0 ነው። ከዛ ውጪ 4ቱን ጨዋታ በድል አጠናቋል። ሁለቱ ክለቦች 5 ተገናኝተዋል። 4 የአትሌቲኮ ማድሪድ ሲያሸንፍ 1 ብቻ ቶትናም ድል አድርጓል። ባለፉት 4 ጨዋታ ጭራሽ ቶትናም ድል አደረገም። 4ቱንም አትሌቲኮ ማድሪድ ነው ድል ያደረገው። የመጀመሪያ ዙር ጨዋታ አትሌቲኮ ማድሪድ 5-2 በሜትሮፖሊታኑ አሸንፎ ነው ዛሬ እንግሊዝ ድረስ የመጣው። ቶትናም ውጤት ይቀለብሳል ወይንስ አትሌቲኮ ማድሪድ ውጤት ያስጠብቃል?
ማን ወደ ቀጣዩ ዙር ያልፋል? ቅድመ ግምታችሁን አጋሩን። ሌላኛው ዛሬ የአንድ ጎል ልዩነትን የመቀልበስ ግዴታ የሚጠበቅበት የአርኔ ስሎቱ ቡድን ሊቨርፑል ነው። ሊቨርፑል እንግዲህ በአርኔ ስሎት በኩል እየተመራ እንግዲህ ዛሬ ድል ፍለጋ በሜዳውና በደጋፊ ፊት ጨዋታ ያደርጋል። እሳቸው ግን እንዲህ ያሉ ውድ ቤተሰቦቻችን፣ እዚህ ሜዳ ላይ ሪያል ማድሪድን አሸንፈናል፣ ሀያላን ክለብ የምትሏቸውን ማለት ነው አሸንፈናል፣ አትሌቲኮን አሸንፈናል፣ ኢንተርን ማርሴን አሸንፈናል። ጋላታሳራይን ለምንድን ነው የማናሸንፈው? እናሸንፋለን፣ ድል እናደርጋለን እያሉ ነው። ምናልባት አንዱ ሊቨርፑል ከሚጠበቅበት ዋንጫ የአውሮፓ ሻምፒዮንስ ሊግና ኤፍኤ ካፕ ነው። ሊቨርፑል ባለፉት 4 ተከታታይ ዓመት ቢያንስ አንድ ዋንጫ አንስቷል። 2021-22 ካራባው ካፕ እና ኤፍኤ ካፕ፣ 2022-23 ኮሚቲ ሽልድ፣ 2023-24 ካራባው ካፕ፣ 2024-25 ፕሪሚየር ሊግ። ዘንድሮ ሻምፒዮንስ ሊግ ወይንስ ኤፍኤ ካፕ? ሻምፒዮንስ ሊግ ከሆነ ዛሬ ጋላታሳራይ ላይ ውጤት መቀልበስ ይጠበቅበታል። አንዲ ሮበርትሰን እንደ ባለፈው የውድድር ዘመን ወጥነት ማግኘት ባለመቻላችን ሁላችንም ተበሳይተናል። ሁላችንም እየሰራንበት ነው፣ ግን በማንኛውም ምክንያት እስካሁን ውጤቱን አላገኘንም። ግን መሞከር ማቆም አንችልም። በዚህ የውድድር ዘመን ያለንም ብቸኛው መንገድ ጨዋታዎችን የተቀሩትን ማሸነፍና ወደ ድል መምጣት፣ ቡድኑን በተገቢው መንገድ እንዲቀጥል ማድረግ ነው። ኤፍኤ ካፕ ውስጥም አለን፣ ሻምፒዮንስ ሊግም አለን። ዛሬ በሜዳችን ድል እናደርጋለን ብሏል። አንዲ ሮበርትሰን ኮንትራቱን በተመለከተ ይህ ቀን ለማውራት አይሆንም፣ ግዙፍ የአውሮፓ ሻምፒዮንስ ሊግ ጨዋታ ከፊቴ እያለ ስለ ኮንትራቴ ፈጽሞ አላወራም ብሏል። 2018-19 እና 2019-20 ሲዝን አስደናቂ ጊዜያት ውስጥ በነበረበት ጊዜም እንኳን ብዙም ወደፊት አልሄድንም። ዋንጫዎችን የማሸነፍ ህልም አለን፣ ነገር ግን በቀጣይ ጨዋታ ላይ ብቻ እናተኩራለን። አሁን ጋላታሳራይን ድል አድርገን ስለማለፍ እያሰብን ነው ብሏል። ትላንትና በነበረው ጋዜጣዊ መግለጫ ላይ አርኔ ስሎትን በጋዜጣዊ መግለጫ ላይ በርካታ ነጥቦችን አንስቷል። ጆ ጎሜዝ ለዛሬው ጨዋታ መድረሱን አጠራጣሪ ብለውታል። ኮናቴ እሁድ ዕለት ያልተጫወተውም የተወሰነ የጡንቻ ጉዳት ስላጋጠመው ነው። አሌክሳንደር ኢሳክ ወደ ልምምድ ለመቀላቀል በጣም ተቃርቧል፣ በቅርቡ ጠብቁት ብሏል። በቡድን ዜና ማለት ነው። ያው የአሌክሳንደር ኢሳክን ወደ ልምምድ መመለስ በግሉ ቀለል ያሉ ሩጫዎችን ማድረጉን ትላንትና በቃል ስፖርት ዩቲዩብ ቻናል ማለትም ማርች 17 ማክሰኞ ምሽት ማለት ነው፣ ትላንትና ምሽት በነበረው ዘገባችን በሰበር ለሊቨርፑል ደጋፊዎች አድርሰን ነበረ። ከቶትናም ጋር የመጫወት እቅድ አልነበረውም ብለዋል። በነገራችን ላይ ጎሜዝን ግን ያው ከነበረን ጉዳት አንጻር ነው ይሄንን ያደረግነው ብለዋል። በግል ልምምር ላይ እንግዲህ ብዙ ነገሮችን ያሳልፈናል። ስለዚህ ያንን ያሳለፍናቸውን ነገሮች ዛሬ ሜዳ ላይ ተገብረዋለን ብለዋል አርኔ ስሎት። ስለ ጨዋታውም ከዚህ በፊት 2 ጊዜ ተጫውተናል። ጥሩ ነገር ነው። በሜዳችን እንጫወታለን፣ ደጋፊዎቻችን ድጋፍ አለን። ባለፈው የቶትናም ጨዋታ 1-1 ከሆነ በኋላ የወደድኩት ነገር ተጫዋቾች ቁርጠኝነታቸውን ወዲያው አሳይተዋል። የቶትናም ተጫዋቾች ለማስቆም በፍጥነት ሮጠው ወደ ኋላ ተመለሱ እና ከዛ ደግሞ ወደፊት መሮጥ ጀመሩ። እንደ ተጋጣሚ ብዙ እድሎችን የፈጠርነው እኛ ነበርን። ስለዚህ ስንከላከልም ጥሩ ነበርን። ወደኋላ ተጫዋቾች ሲሮጡ ነበር፣ ወደፊትም ኳስ ስንሮጥ ነበር። ስለዚህ ያንን ነው ዛሬ የምንደግመው ብለዋል። በፍጹም ጨዋታው ላይ እጅ አንሰጥም፣ ለመከላከሉን በማጥቃቱም ጥሩ እንሆናለን ብለዋል አርኔ ስሎት። ደጋፊዎች እንግዲህ በዘንድሮ የውድድር ዓመት በርካታ ብስጭት ውስጥ የሚጥላቸውን ውጤት አስመዝግበናል፣ ዛሬ እንከሳቸዋለን፣ ጠብቁን ሲሉ ተደምጠዋል። በተለይም ደጋፊዎቹ ዘንድሮ በስኬት ደረጃ አንድ ነገር የማይገኝ ከሆነ ፊታቸውን ያዞሩት አርኔ ስሎት ላይ ይመልሳሉ ተብሎም የሚጠበቅ አይደለም። አርኔ ስሎት በጋላታሳራይ ላይ በሜዳም ሆነ ከሜዳ ውጭ በመጫወት መካከል ምን አይነት ተጽዕኖ ካለ ዛሬ ነው በግልጽ የምናየው ፊልድ ላይ ብሏል። ይህ ውድድር ዘመን ከሜዳ ውጭ ላይ በሜዳችን ጠንካራ መሆናችንን አሳይተን ከሜዳ ውጭ ይልቅ በሜዳችን ጠንካራ መሆናችንን አሳይተናል። በዚህ ዙር ለመቀላቀል ብቁ ሆነን አጠናቀናል። እዚህ ሪያል ማድሪድን፣ አትሌቲኮ ማድሪድን፣ ኢንተርን፣ ማርሴን አሸንፈናልና ያለምንም ጥርጥር እናደርገዋለን ብለዋል። ምናልባት ከሊቨርፑል ጋር በተያዘ እንዴት አድርገው ጋላታሳራይ ውጤት ይቀለብሳሉ የሚለው የምሽት 5 ሰዓቱ ጨዋታ ምላሽ ይሰጣል። ከዚህ ጋር በተያዘ ግን አንድ መረጃ እናክል። ሊቨርፑል ቤት የሊቨርፑል ስፖርቲንግ ዳይሬክተር ሪቻርድ ዩዝ ለሳውዲ ፕሮ ሊግ ክለብ አልሂላል አዲስ ስፖርቲንግ ዳይሬክተር ለመሆን በእጩ ዝርዝር ውስጥ መያዛቸውን የሳውዲ መገናኛ ብዙሃንን ዋቢ አድርጎ ቴሌግራፍ አንድ ሰበር መረጃ ይዞ ወጥቷል። እስካሁን ድረስ ከአልሂላል ስለ ሂውዝ ሁኔታ ከሊቨርፑል ጋርም ምንም አይነት ግንኙነት ባይደረግም ዝርዝር ውስጥ ይዘውታል የተባለው የ46 ዓመቱ ዳይሬክተር ወደፊት ዕጣ ፈንታም ሆነ ለመልቀቅ ፍላጎት እንዳለ የሚያሳይ ምንም አይነት ምልክት ግን
ከሱም ከወኪሉም ከሊቨርፑልም አልተሰማም። ጨዋታውን እናንሳው። ሊቨርፑል ከጋላታሳራይ ዛሬ ምሽት 5 ሰዓት በኢትዮጵያን አቆጣጠር ሲል የሚጀምር ጨዋታ ነው። ሊቨርፑል በዚህ ዓመት 24 ድል 8 አቻ 13 ሽንፈት ገጥሞታል። ጋላታሳራይ በዚህ ውድድር ዓመት 30 ድል 5 አቻ 8 ሽንፈት ገጥሞታል። አንፊልድ ሮድ ስቴዲየም ጨዋታው ይደረጋል። ሳይመን ማርቺኒያክ ጨዋታውን በመሃል ሜዳ ዳኝነት ይመሩታል። ሊቨርፑል በመጨረሻ 5 ጨዋታ 2 ድል ነው ያለው። ሁለቱን ተሸንፎ አንዳቸው ወጥቷል። ሁለት የመጨረሻ ጨዋታ አንድ ሽንፈት አንዳቻን የገጠመው። በጋላታሳራይ በኩል ያለፉትን 5 ጨዋታ 5ቱንም ድል አድርጓል። በነገራችን ለወደ ቤተሰቦቻቸው ሁለቱ ክለቦች 7 ተገናኝተዋል። 4 የጋላታሳራይ ሲያሸንፍ ሊቨርፑል ጋላታሳራይን በታሪክ አንዴ ብቻ ነው ያሸነፈው። 2 ያቸው ወጥቷል። ስለዚህ ጋላታሳራይ በላይነት ሊቨርፑል ላይ ከዚህም ቀደም የነበረ ነው እንደማለት ነው። ጋላታሳራይ በመጨረሻዎቹ 4 ጨዋታ 4ቱንም ሊቨርፑልን ረቶታል። ሊቨርፑል ዛሬ ግን እንደዚህ ብሎ የሚሰራ ሂሳባዊ ስሌትን እንፍቃለን ያሉበት ጨዋታ ነው። የመጀመሪያው ዙር ጨዋታ 1-0 ጋላታሳራይ እየመራ ነው። ጨዋታው የሚጀምረው ምሽት 5 ሰዓት ይካሄዳል። ቅድመ ግምታችሁን በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ ላኩልን። ሁለቱን ማንቸስተሮች እንመልከት ውድ ቤተሰቦቻችን። የፔፕ ጋርዲዮላ ቡድን ማንቸስተር ሲቲ በዚህ ውድድር ዓመት 2 አይነት ቡድን ነው። ከረፍት በፊት ጠንካራ፣ ከረፍት በኋላ ደካማ ቡድን ነው። በነገራችን ላይ ከረፍት በፊት በሰበሰበው ነጥብ ቢሆን ሲቲ ከአሁኑ የፕሪሚየር ሊግ ሻምፒዮን ሆኖ ነበረ። በነገራችን ላይ ሲቲዎች 13 ነጥቦችን የጣሉት ከእረፍት በኋላ ነው። በነገራችን ላይ ከአርሰናል በጣም የተሻሉ የሚያደርጋቸዋል ከረፍት በፊት። ቁጥሩን በቀጣይ መረጃችን እንመለከተዋለን። ሲቲ በዚህ ሳምንት ከአውሮፓ ሻምፒዮንስ ሊግ ተሰናብቶ አሁን ህልውናው ያለው በካራቦ ካፕ፣ በኤፍኤ ካፕ እና በጥቂቱም ቢሆን በፕሪሚየር ሊግ እንደሆነ ይታወቃል። ሌላኛው ማንቸስተር ዩናይትድ ደረስን። በዓለም ዙሪያ ትልቅ ብራንድ ያለው በሀገር አሜሪካ ከ50 ሚሊዮን በላይ የተረጋገጠ ደጋፊ ይዞ ከፕሪሚየር ሊግ ክለቦች ሁሉ ቀዳሚ ዩናይትድ ትላንትና በአፍሪካ ጉዳይ መልእክት አስተላልፏል። ማንቸስተር ዩናይትድ ኑሱር ማዝራዊ የአፍሪካ ዋንጫ ሻምፒዮን መሆኑን ተከትሎ እንኳን ደስ ያለ ብለውታል። ውድ ቤተሰቦቻችን ምን እያልክ ነው ካላችሁ መግቢያችን ላይ በሰበር ከነገርናችሁ መረጃ የአፍሪካ ዋንጫ ከሴኔጋል ተነጥቆ ለሞሮኮ ተሰጥቷል። ሞሮኮዊ ደግሞ ማንቸስተር ዩናይትድ ውስጥ ተጫዋች ያለ እሱም ኑስር ማዝራዊ ነውና ትላንትና የአፍሪካ ሻምፒዮን ሆኗል። ስለዚህ ዩናይትድ አንድ ሻምፒዮን ሆነ ተጫዋች ከዚህ በቀጥላለው እንደማለት ነው። አንቀጽ 82 መሰረት አንድ ቡድን ሜዳ ጥሎ ወጥቷልና በዚህ መሰረት ጨዋታው በፎርፌ ለሞሮኮ ይገባታል በሚል ትላንትና ካፍ የአፍሪካ ዋንጫን ከሴኔጋል ነጥቆ ለሞሮኮ መስጠቱ ይታወቃል። በሰበር መግቢያችን ላይ ዜናውን አድርሰናችሁ ነበረ። ዩናይትድ ለኑስር ማዝራዊ እንኳን ደስ ያለ ብለውታል። ውድ ቤተሰቦቻችን 2025-26 የውድድር ዓመት ለዩናይትድ በጣም የተሻለ ነበረ ማለት ይቻላል። በተለይም ከአምናው አንጻር በጣም የተሻለ ነው። ከዩናይትድ ብራንድ አንጻር ግን ዩናይትድ በፕሪሚየር ሊግ ሻምፒዮን መሆን ነው ትልቁ እቅዳቸውና ለዛ ነውም የተፈጠር ነው ብለው ያምናሉ ዩናይትዳውያን። በእርግጥ የፈርጊ ዩናይትድ ለዛ የተፈጠረ ነበር። ከዛ በኋላ ያለው ዩናይትድ ግን ብዙ ጥያቄ የሚነሳበት ነው። አሰልጣኝ ያልበረከተለት፣ ከሁለተኝነት በላይ ያልሄደ፣ የአውሮፓ ሻምፒዮንስ ሊግ መድረክ ወጣ ገባ ያሉበት እንጂ በተከታታይ ለመሳተፍ የተቸገሩበት ነበር። ዘንድሮ ግን በጣም የተሻለው ቡድን ነው በአንጻራዊነት። እዚህ ቡድን ውስጥ ደግሞ ብሩኖ ፈርናንዴስ ፍጹም የተለየ ዓመት እያሳለፈ ነው። በነገራችን ላይ በ2025-26 የውድድር ዓመት በተወዳጁ የእንግሊዝ ፕሪሚየር ሊግ ከክፍት ጨዋታ ትልቅ የግብ ዕድሎችን በመፍጠር 19 ቀዳሚው ነው። ትላንትና በብሩኖ ፈርናንዴዝ በኩል በእንግሊዝ ፕሪሚየር ሊግ ታሪክ በአንድ ተጫዋች የአሲስት ብዛት የተገኘ 18 ነጥብ የማንቸስተር ዩናይትድ ብሩኖ በመሆን በፕሪሚየር ሊግ ታሪክ የመጀመሪያው ተጫዋች እንደሆነ ትላንት ነግረናችሁ ነበረ። ባለፉት 6 ጨዋታ በፕሪሚየር ሊጉ ጥሩ አፈጻጸም ያሳዩ 10 ተጫዋቾች ብሩኖ ፈርናንዴዝ አንደኛ ሆኗል። ሁስኮርድ ብሩኖ ፈርናንዴዝ ባለፉት 6 ጨዋታ የሱን ያክል ወጥ አላየውም። 7.82 ብሎ ሬቲንግ ሰጥቶታል። ሁለተኛ ወጥ ብቃት ያሳየው ጋብሪኤል ማጋሌስ፣ ሶስተኛ ጄምስ ሂል ከበርንማውዝ፣ አራተኛ ሪያን አይትኑሪ ከሲቲ፣ አምስተኛ ኤሊዮት አንደርሰን ከኖቲንግሃም ፎረስት ሆኗል። ከዛ ዦዋ ፔድሮ፣ አንቶኒ ስታር፣ ጄምስ ጋርነር፣ ኮል ፓልመር እና ዶሚኒክ ሶቦስላይ እያለ ይቀጥላል። የብሩኖን ያክል ግን ባለፉት 6 ጨዋታ በወጥነት የተጫወተ የለም ብሏል። ማንቸስተር ዩናይትድ ብሩኖ ፈርናንዴዝን በክለቡ ለማቆየት የተቻለውን ሁሉ
እንደሚያደርግም ለስፖርት አስታውቋል። ብሩኖ ፈርናንዴስ ከዓለም ዋንጫ በኋላ ስለ ዩናይትድ ቆይታው ይወስናል ተብሏል። ዩናይትድ ግን በፍጹም ሊያጣው አይፈልግም ተብሏል። ዘንድሮ 16 አሲስት አለው። ከሱ በላይ በፕሪሚየር ሊግ ታሪክ አሲስት ያላቸው ፋብሬጋስ 17፣ ሳላ፣ ደብሮይነ፣ ላምፓርድ፣ ፋብሬጋስ፣ ኦዚል፣ ሄነሪ ናቸው። ስለዚህ በእያንዳንዱ አሲስት አንዳንድ የሚያሻሽላቸው ሪከርዶች በእጁም ላይ ያሉ። ማንቸስተር ዩናይትድ በሚቀጥለው የዝውውር መስኮት አዲስ የግራ መስመር ተከላካይ ለማስፈረም ገበያውን እየተመለከተ እንደሆነ ይታወቃል። በተለይም ዩናይትድ በማይክል ካሪክ መሪነት በአውሮፓ መድረክ ለመሳተፍ በሚያስችለው ቦታ ላይ ተገኝቷል። የ3 ነጥብ ዋስትናም እንዳለው ይታወቃል። የማንቸስተር ዩናይትድ አመራሮች ሉክሾ በተለይም በቀጣይ ውድድር ዓመት በዚህ ቦታ ላይ በቋሚነት መጫወት ጉዳይ ከጉዳቱና ከእድሜ እንደዚሁም ደግሞ ፓትሪክ ዶርጉ ወደፊት ተጠግቶ በመጫወቱ አንጻር አዲስ የግራ ተመላላሽ እያፈላልጋሉ ተብሏል። ማን ነው በሚለው ጉዳይ ላይ ግን በዝርዝር ውስጥ ያካተቱት ካለ አጣርተን ለዩናይትድ ደጋፊዎች በዝውውር የመረጃ ሰዓታችን ላይ እንዲሁም እናካፍላችሁ ይሆናል። በዩናይትድ በኩል ዝውውርን ካነሳን ማንቸስተር ዩናይትዶች በካዜሜሮ ጉዳይ አዲስ የደረሱት ውሳኔ የለም። አሁንም ይለቃል በሚለው እንደጸና ነው። ጉዳዩን ያው ከስር እንከታተለዋለን ስላልናችሁ ነው ውድ ቤተሰቦቻችን። በነገራችን ላይ ካዜሜሮ በዚህ ዓመት በፕሪሚየር ሊግ ከአርሰናሉ ቡካዮ ሳካ ከሊቨርፑሉ ሳላ በላይ የፕሪሚየር ሊግ ባለው ብታምነው ባታምነው ግን ያው 34 ዓመቱ ነው። በጣም ውድ ደሞዝ ይከፈለዋል። ዩናይትድ ደግሞ ይሄንን ፈጽሞ አይፈልግም። ምናልባት ደሞዝ ቀንሶ ይደራደር ይሆን የሚሉ መረጃዎች ግን ከሰሞኑ በጣም በስፋት እየተሰራጩ ነው። በጉዳዩ ላይ ከካዜሜሮም ወገን ከዩናይትድም ወገን በዚህ ጉዳይ ላይ እንደራደራለን ደሞዙን ከቀነሰ ኮንትራት እንዲህ ከሆነ የሚል መረጃ አልወጣም። ይልቁን የወጣው አንድ መረጃ ብቻ ነው። በውድድር ዓመቱ መጨረሻ ካዜሜሮ ራሱ ኮንትራት ሲጠናቀቅ ክለቡን እለቃለሁ የሚል ብቻ እንደሆነ ይታወቃል። ማንቸስተር ዩናይትድ ወደ ፊንላንድ በማቅናት ቀጣዩ የቅድመ ውድድር ዝግጅቱን ከሬክሳም ጋር ጨዋታ በማድረግ እንደሚጀምር የቡድኑን ተስፈኛ ተጫዋች ጄጄ ጋብርኤልንም በቡድኑ እንደሚያካትት አሳውቋል። ማንቸስተር ዩናይትድ በመካከለኛው ምስራቅ ሊያደርገው የነበረውን ጉዞ እንግዲህ እንደሰረዘ ይታወቃል። በወቅታዊ የቀጠናው ችግር ምክንያት እንግዲህ ኢኮኖሚያዊ ቀውስም በዛ አካባቢ ሊፈጠር ይችላልና ገቤን ላያሳድግ ይችላል በሚል ዩናይትድ እዛ አካባቢ ያለውን ጉዞ ሰርዟል። ስለዚህ ወደ ፊንላንድ ያቀናሉ። ጄጄ ጋብርኤልን ጨምሮ አዳዲስ ክለቡን የሚቀላቀሉ ተጫዋቾች ይኖራሉ ተብሏል። ምናልባት በዩናይትድ በኩል የሰማነው ሌላኛው ዜና የቀድሞ የማንቸስተር ዩናይትድ እና የአርጀንቲና ግብ ጠባቂ ሰርጂዮ ሮሜሮ በ39 ዓመቱ ራሱን ከእግር ኳስ ዓለም አግልሏል። ይህ ተጫዋች በዩናይትድ ኤሮፕ ሊግ ዋንጫን ሲያሳኩ ግብ ጠባቂ እንደነበረ ይታወቃል። ለሚረሳ ጊዜ አልነበረም። በዩናይትድም ታሪክ ኤሮፕ ሊግ ሲመጣ የበኩሉን ድርሻ በመድረኩ ካሳዩ ተጫዋቾች ይጠቀሳል። ውድ ቤተሰቦቻችን ሌላው ከዩናይትድ ጋር በተያዘ ቀጣይ ቋሚ አሰልጣኝነትን ስፍራ በተመለከተ በዚህ ሳምንት በኦልትራፎርድ አስቶን ቪላን ይዘው መጥተው በዩናይትድ 3-1 የተረቱት የቪላው አሰልጣኝ ኡናይ ኤምሬን በተመለከተ የሚወጡ መረጃዎች እንደቀጠሉ ናቸው። በነገራችን ላይ ጋሪ ኔቭል ነው ሐሳቡን አስቀድሞ ያነሳው። ጋሪ ኔቭል በፕሪሚየር ሊግ ከጋርዲዮላ እንደ ማይከል አርቴታ ምናምን ካለን በኋላ ልንጠቅሳቸው ከምንችላቸው የፕሪሚየር ሊግ አሰልጣኞች ኡናይ ኤምሬ ናቸውና ቢረከቡት ሲል እንደነበረ ይታወቃል። በዩናይትድ በኩል የተቀሩት ሌጀንዶች ደግሞ እነ ሮይ ኪን ከተሰጠው ስልጣኑ ሰየው ለካሪክ ግን በጣም የተሻለ ሰው ብናረግ ጥሩ ነው ማለቱ ይታወቃል። ዋይኔ ማርክሩን ደግሞ ሻምፒዮንስ ሊግ ትኬት እስከቆረጠን ድረስ ለካሪክ ስጡት ማለቱ ይታወቃል። የዩናይትድ የአሰልጣኝነት መንበረ ስልጣንም ጉዳይ አለየለትም። ስሞች ሲቀጥሉ ግን ኡናይ ኤምሬም አሁን ደግሞ በትልቁ ሌላው ስማቸው እየተነሳ ያሉ አሰልጣኝ ሆነዋል። ውድ ቤተሰቦቻችን ዛሬ 4 ክለቦችን እንለያለን። ካምፕኑ ላይ ባርሴሎና ወይንስ ኒካስል፣ ቶትናም ሆትስፐርስ ላይ ቶትናም ወይንስ አትሌቲኮ ማድሪድ፣ አንፊልድ ላይ ሊቨርፑል ወይንስ ጋላታሳራይ። ባየር ሙኒክ እንኳን አልፎ አለማለት ማጋነን አይሆንም። በአሊያንዝ አሬና 6-1 እየመራ አታላንታን ይገጥማል። በእርግጥ አትሌቲኮ ማድሪድም 5-2 እየመራ ነው ቶትናምን ጨዋታ የሚጀምረው። ቶትናም ምናልባት አያክስ ጋር የነበረው ጨዋታ አስታወሳችሁ? እነዚህ አይነት ነገር ካየን የምንመለከተው ይሆናል። የባርሴሎናና የኒካስል ጨዋታ ብቻ ነው 2:45። ቀሪዎቹ 3ቱ ጨዋታ ምሽት 5 ሰዓት ሲል ይጀምራል። ትላንትና በጣም ትልልቅ ጨዋታ፣ በጣም አዝናኝና ያልተጠበቁ ውጤቶች፣ ቀይ ካርድ፣ ጎሎች፣ ትንቅንቆች፣ ሁሉ ነገር ያየንበት ምሽት ነበረ።
ሀሳብ መስጫ ሳጥናችን ላይ ጻፉልን። የትላንታችሁ እንዴት ነበር? ዛሬ ምን እንጠብቅ ብለን ቃል ስፖርት ዩቲዩብ ቻናል ከጥቂት ደቂቃዎች በኋላ እንመለስ። አበቃን።